ሰለሞን ሲናገር በምዕራፍ 1 ቁጥር 33 ላይ እንዳለ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል። እርሱን ስትሰማ ታርፋለህ። እርሱን ስትሰሚ ታርፊያለሽ። የሚያሳርፍ ኢየሱስ ነው። ቃል በቃል ደግሞ ኢየሱስ በማቴዎስ ወንጌል ሲናገር እንዲህ አለ። ምዕራፍ 11 ቁጥር 28 እና 29 ሲናገር እንዲህ ብሎ ተናገረ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ። ይኸውልህ ሌላ ማንም አያሳርፍህም። በምድር ላይ ሰው ብር ሰጥቶ ሊያሳርፍህ ይችላል። በምድር ላይ ቤት ሰጥቶ ሊያሳርፍህ ይችላል። ነፍስን ሰጥቶ የሚያሳርፍ ግን ኢየሱስ ብቻ ነው። አሜን። ተባረኩ። 29 ላይ ሲናገር እንዳለ ኢየሱስ አሜን፣ ቀንበሬን በላያችሁ ተሸከሙ። አሜን። እግዚአብሔር ይባርካችሁ። አሜን። ከኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝ አለ። ለነፍሳችሁም ረፍትን ታገኛላችሁ። ኢየሱስ ይወዳል። ወደዚህ ጌታ ዞር በሉ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋል። ኢየሱስ ሊመጣ ነው። ንስሐ ግቡ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ወንጌል ይለውጣል። ወንጌል ያሸንፋል። ወንጌል እስራትን ይፈታል። አሜን። ስለዚህ ወደዚህ ጌታ ነው። ለዚህ ነው እግዚአብሔር ቃል ሲናገር ይላል በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 12 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወትን አያይም። ስለዚህ የእግዚአብሔር ልጅ ኢየሱስ አለ፣ ሕይወት አለ። የእግዚአብሔር ልጅ ኢየሱስ ከሌለ ግን ሕይወት የለህም። ስለዚህ ፈጥናችሁ ወደዚህ ጌታ ዞር በሉ። ክብር ለኢየሱስ በጭብጨባ ይሁን። ኢየሱስ ያድናል። አሜን።